ኧረ እኔ ጤነኛ ነኝ። አልታወሩታው ካንሰር አውሩታው ግን ያው ዶክተር ይስጣት መድኃኒት በአግባቡ ከወሰደች ደህና። በዚህ ልክ ከባድ በሽታ አይመስለኝ። ነፃ ሆኜ ላወራ ነው የምፈልገው። እሱ ደግሞ ለማየት አልተናገራት። ከዚህ በኋላ የባሰ እንድጠላሽ አታድርጊ። የእኔ ሚስት አደይ ነች። ተግባባን? አንተ የሱ አሁንም መቼም ማየት አልችልም። ሆንሹ ንገሪኝ። አባትሽ ማለት አዴን አንቸውለት ይቱ ነገር ተናግራችሁ እንድመጣ ካደረጋችሁ በኋላ እንዴት እንደዚህ ትላላችሁ? አባዬ ቀልድ ነው። ምን ታጉረጠረጫ ነሽ? አባትሽ እኮ ነኝ። በጣም አዝናለሁ። እንዳንተ አይነት ውሸታም አባት የለኝም። እሺ አንቺ አደይ ትደውልልሻለች እንዴ? አይ እትዬ ደውላልኝ አታውቅም። ጤና ይስጥልኝ ውዴ ቻናሌ ቤተሰቦች በዓለም ዙሪያ ያላችሁ ፍቅርና ሰላም ለእናንተ ተመኘው። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኑ። እኔ ማበረታቱኝ ተወዳጁና እጅግ በጣም ብዙ ቁም ነገር የምንማርበት ሰራተኛዋ አደይ ድራማ ዛሬም በአዲስ ክፍል ከች ብለናል። አደይ እንግዲህ ገጠር ገብታ ብዙ አስቸጋሪና ያልጠበቀቻቸው ነገሮች ከቤተሰቦቿ ቢገጥማትም በእንባ እያለቀሰች እናቷን ብትማጸን እንዲሁም ደግሞ አጎት ተብዬው በአባቷ በኩል ያለው እባክህ ከእናቴ ጋር አስማማኝ፣ እኔ እናቴ ዴብን ላገባ አልፈቀደችልኝ፣ ምን እንደው ምክንያቷ እንኳን ባላቅም ስትል ጉድሽ ብዙ ነው በማለት ምንድን ነው ጉዱ ስትለው ግን ዘወር ብሎ ከራሴ ጋር ነኝ በማለት እንደሚያስማማት ተስፋ ይሰጣታል። የማይሆን ተስፋ የበለጠ ጨለማ ነውና ታዲያ ስለ እናቷ ምን አገባት ሲል እናቴን በዚህ ልክ ልተቻት ግን አልፈልግም፣ ዝም ብለህ አሁን ላይ ለሚመጣው መፍትሄ ብቻ እያለችው ነበረ። ነገር ግን እንግዲህ አጎትና አባት የደገሱላት ለማታውቀው ንጉስ ልጅ ልትዳር እንደሆነ መክረው ጨርሰው እንዲሁም እንዲያስተባብሩና እንዲያግዙት ጫኔንም ጭምር ከነገሩ አብሮ እንዲሳተፍ እየነገረው ነው አባትየው። ነገር ግን ጫኔ አደይ እውነታውን ከሰማች ላትመለስ መሄዷ ነው፣ በቃ ትጠፋለች ሲል አጠፋም የት አባቷ አሁን እኮ በእጅ ገብታለች፣ ለማላውቀው ወንበዴ ከተሜማ አልድርም ልጅን እያለ ነው እንግዲህ አምባገነኑ የሰፈሩ ንጉስና ዋላፍት ነኝ ባዩ የአደይ አባት። ታዲያ እናቷ ጥላይ ማጥላት ዛሬ ላይ አደይን ይዛት ተሸሻለች ብለን የምናስበው ተስፋ የምናደርገው በዚህ ክፍል ነው። ምክንያቱም አደይ ምንም አማራጭ የላትም፣ ገጠር ገብታለች፣ ማንም ሰው የለም። የምትወደውም ዴቭ ልታገባ የተዘጋጀችውም አምኖ እንግዲህ ብቻዋን ነበር የላካት። እሷም የተወለድኩበት ቀይ ነው አባቴ አምኗል ሊድረኝ ነው ለዴቭ ብላ ስላሰበች እህቷም በእንባ እያለቀሰች እንድትፈቅድላት እናቷን ብታዝም እናትየዋ ግን በፍጹም ብላለች። ያም የሆነው ብርሃኔ እንደምትወደው ስላወቀች እንዴት ታገባዋለች? ስለዚህ ወደፊት ሌላ መዘዝ ይመጣል፣ ይጣላሉ የሚል ስጋት ስላላት እንጂ የአደይን ደስታ ማየት ደስ ይላታል እንጂ አያስከፋትም የእሷ ማግባት። ነገር ግን እየቆየ እሷም ከወደደችው ችግር ይፈጠራል ብላ ስላሰበች ነው። ከዶክተር ጋር አውርታለች በስልክ አደይ ምን ሆነሻል ትክክል አይደለሽም ቢላት ግን እሷ ምንም እንዳልተፈጠረ አድርጋ ነገሩን አስተባብላ እንግዲህ ቻው ስትለው ተመልክተናል። ለሊ በከፋ ሁኔታ ሆስፒታል ውስጥ እንክብካቤ እየተደረገላት ነው። ቢሆንም ግን አሁን ላይ እንግዲህ ከበሽታዋ ማገገም ሲገባት አሁንም ስለ ማዘሯ ነው የምታስበው። ማዘሯ እጅግ በጣም አስጨናቂና በጣም የሚያስጠላ የሚደብር ነገር ያው እንግዲህ እየተጋተታት ነው ገጀራው ማለት ነው። ለሊን ካላገኘው አልሰጥሽም፣ አንቺ ደግሞ ስለ ለሊ ምን ይህን ያህል የሚያሳስበች ልጅሽ አይደለች ሲል ልጄ ናት ከብዙ መከራ ወጣች ብላ ደግሞም የእናትነት ምክር ልትሰጠው ትሞክርም ጆሮም የለው አይሰማም። ገንዘብና ገንዘብ ብቻ ነው የእሱ እንጂ ለሴት ልጅም ሆነ ለማንም ርኅራኄ ለሰው ልጅ የሚባል ነገር የለውም ማለት ነው። እንግዲህ ወደ ሆስፒታልም ይዟት የመጣው ለሊን ደመቀ ነው። አሁን ላይ ደመቀ ካጠገቡ የነበረውን ሰው ያ ሰው ማን ነው የሚል ነገር ባኗል። ማን እንደሆነና ምናልባት የማዘሩ አጋች ሊሆንም ይችላል የሚል ግምት ጠርጥሯል። ያ ሰው ግን ማን ነበር ካጠገቡ ያለው ግን ወዴት ሄደ እያለም ለጓደኛው ሲያወራ አይተነዋል ማለት ነው። እንግዲህ የቤዛ ወንድምም ማንም በሌለበት ቅምጥልን እንግዲህ በጭንቅላቱ በቦክስ ብሏት ነበር ስትወድቅለት ወጥቶ ሩጦ ያመለጣት። መንገድ ላይም ፍቅርን አግኝቷት ነበረ። እጁን እንድትፈታለት አድርጓታል። እንግዲህ እሷም ስለተፈጠረው ጉዳይ ምን እንደሆነ ባታቅም ትምህርት ቤት ብላ ወጥታ ስትንከራተትና እሱን ፍለጋ የት ሄዶ ነው ስትልም ተመልክተናት ነበረ። ቤዛም አብራት ስራ እንድትሰራ እንግዲህ ባለፈው እንደነገረቻት የምናስታውስ ነው። ዛሬ ላይ ከወንድሟ ጋር ሚስጥራችን ማንም እንዳያውቅብን በማለት ፎርጂጅ መድኃኒቶችን በትክክለኛ መድኃኒት ቀይራ ፋርማሲ ውስጥ እንግዲህ መድኃኒት ክፍል
ሆና በምትሰራበት እንግዲህ የጤና ተቋም ዶክተሩን ልታጭበረብረው ነው፣ እንዲሁም ደግሞ ታካሚዎችንም ጉዳት ልታመጣባቸው ነው። በዛ መልኩ ስታደርግ አይተናል። ወዳሪቱን አስገብተሻል ወይ ብለን በጠየቃት ሰዓት ገና ነው እያለች የራሷን እያመቻቸች ስለነበር፣ ዛሬ ግን ወንድሟ አምጥቶ ሰጥቷታል። ይህ ሚስጥር ከኔና ካንተ መውጣት የለበትም፣ ማንም መስማት የለበትም። የከፋ ችግር እንኳን ቢመጣ እኛ እናመልጣለን፣ ባለ ሆስፒታል ይያዛል ብላ ራስ ወዳዷ ይሄን ስትል ነበር። በእርግጥ የእሷ እቅድ አይሳካላትም። ለሊም እንግዲህ በዛ ሕክምና ተቋም ውስጥ ታማ ምክር እየሰጣት በነበረበት ሰዓት በር ስራ አዳምጣ በኋላ ዶክተሩ ሲወጣ ገብታ ስታናግራት ነበር። እንዴት መጣች ስትል እዚህ ነው መሰራው ብላታለች። እንግዲህ ለሊ የቤዛን እዛ መስራትም ሆነ ማየቱ ብዙም ስላላስደስታ ለዶክተሩ ልጠይቀው ብትፈልግም ዝርዝሩን ጉዳይ ባታስረዳውም እንዴት ናት ስትልም እንግዲህ ጥሩ ሰራተኛ ናት፣ ነገር ግን ደግሞ ብዙ አንዳንድ የሚስተካከሉ የሚቀራጹ ጸባዮች አሉ በማለት እንግዲህ ይነግራታል። ከሆነ መልካም ብለዋለች። እንደሚተዋወቁም ያው ቀድማ ስለነገረችው ማለት ነው ቤዛ ለዶክተሩ ዛሬ ላይ ቅድሚያ ለራስ ስጭ እያላት ነበር። ለሊን ስቲል እንኳን እዛው ታማ ስለማዘሯ ነው የምታስብ። ባቡሬ እናቱ ነገር ጨንቆታል። በፍለጋ እየተንከራተተ ነው። ትኖራለች አለች ተብሎ ተገመተበት ቤትም ሲሄድ ማንም በሌለበት እንግዲህ እሱ እንደሚመጣ ስላወቀ ገጀራው በጫካ በገደሉ ሲያንከራታትና ሌላም ቦታ ቀይሮ ሲወስዳት ተመልክተናል። ታዲያ ከቤዛ ወንድም ስልክ ተደውሎ እንግዲህ ቤዛ ሁሉንም ነገር ስለነገረችው ማለት ነው ለወንድሟ አሁን ላይ እዚህ ስራ ላይ ቤዛም ልትገባበት ነው። እንግዲህ ለሊ ሆስፒታል እንደሆነች ሲነገረው አሁን እኮ ወድቃ ሳገኛት ትቻት ነበር የሄድኩት፣ አሁን ጥሩ እድል አግኝቻለሁ በማለት እንግዲህ ቤዛና ወንድሟ ተመካክረው ለሊን አሳልፈው ለገጀራው ሊሰጧት ነው፣ ላጋቹ ማለት ነው እያሉ ነው። እንግዲህ ይሳካላዊ አይሳካላዊ ሌላ ጉዳይ ነው። ምክንያቱም ቤዛም ብዙም ስለማያምናት ዶክተሩ ብዙም ጥሏት ዞር ላይል ይችላል። ይህ ነገር ደግሞ በተከታታይ መጥፎ ነገሮችን ካየ ቤዛንም ሊያባራት ይችላል የሚልም ሀሳብ አለን። አደይ ግን እንግዲህ እናቷ ካልተባበረቻትና ወደ አንድ ቦታ ይዛት ካልጠፋች ወዴትም አታመልጥም፣ ማንም አይደርስላትም። ያው እንግዲህ ሁሉም ከበዋታል ማለት ነው። እንግዲህ አባትየው የሚያገባትንም ቤተሰብ ተዘጋጁ ብሎ ሰርግ እየተደገሰላት እንደሆነ እንዲሁም ደግሞ በሱ በኩልም ደግሞ ብዙ አባሪዎች ስላሉት የትም አታመልጠኝም ብሎ ነው ያሰበው። ሊያፍናት አስቧል ማለት ነው። ግን እናቷ አሳልፋ ትሰጣታለች ብለን አናስብም። በእርግጥ ቀድማ ዴቭን እንደምታገባ ሳይሆን በአባቷ በኩል ባል ይመጣል ብላ ስለነበረ ተቃውሞ አድርጋ ነበር። ዴቭ መሆኑንም ስታውቀው እንግዲህ ለብርሃኔ ለእህቷ ስትል እናትየዋ ተቃውሞ አቅርባለች፣ መጋባት እንደሌለባት ማለት ነው። እሷ ግን ቤተሰቦችን አስደስታለሁ ብዬ እዚህ ድረስ የለፋሁት ለምን ዋጋ ነው እያለች ነበረ። ሁሉም ነገር ስላልገባት አደይ ማለት ነው። ዝሮ ዝሮ አደይ አሁን ላይ በፍጹም እናቷ አሳልፋ ትሰጣታለች ብለን አናስብም። ይዛ ትደበቃለች። እውነታውን ደግሞ ያው እንግዲህ ከወሬ ወሬ ስለሚወራ አለልኝም ከጫኔ ሰምቷል ለንጉሱ እንደሚድራት ማለት ነው። እንግዲህ አለልኝ ወሬ ለእናትየዋ ሂዶ ያቀብላል ብለን ነው የምናስበው። ምክንያቱም የአደይን አባት ከርቶታል፣ ሸሽቶታል። ስለዚህ እውነታውን እሱ ወይ ለእህቷ ወይም ለእናቷ ከተናገረ አደይን ይዛ ትሸሻለች ብለን እናስባለን። እኛም እንድታመልጥ ነው እንጂ ተገዳ የማትፈልገውን ህይወት እንድትኖረውም እንድትጀምረውም አንፈልግም። ስለዚህ እናቷ ታግዛታለች አደይም ብለን ካሁኑ የምንገምተው ነገር ነው። ይዛት ከሸሸች ምናልባት ታመልጣለች። ከዛም በኋላ ደግሞ እንግዲህ ነገሮች ሁሉ ወዴት ይሄዳሉ የሚለውን ከዴቭ ጋር ያለ እናቷ ፍቃድ ማግባት እንደማትችልም ስለምታውቅ ምናልባት አደይና ዴቭ አብረው የመቀጠሉ እድል በጣም የወረደ ነው የሚሆነው ብለን ነው የምናስበው። ምናልባት ህይወቷ ከዶክተሩ ጋር ሊሆን ይችላል፣ ወደፊት የምናየው ይሆናል። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። በሰራተኛዋ አደይ ድራማ አዲስ ክፍል ደግሞ ሲለቀቅ አስገራሚና አስተማሪ ቁም ነገር ሀሳቦችን ይዘላችሁ እናደርሳለን ማለት ነው። ቤተሰብ ሁኑ ላለው አመሰግናለሁ።